ጤና ይስጥልን የሰርክል ቤተሰቦች እንደምን አላችሁ? ዛሬ የምናየው የብልጽግና መንግስትን እየተመለከተ ይሆናል ማለት ነው። የብልጽግና መንግስትን የተመለከተ ስንል እንግዲህ ለብልጽግና መንግስት ሪፎርም አድርጌ ወይም ደግሞ ለውጥ አከናውኜ መንግስት ሆኛለሁ ካለበት ጊዜ ጀምሮ ያው ያለፉትን 8 ዓመታት ይሄን ሀገር እየመራ ይገኛል። ከዳራው ጀምረን ለማየት እንሞክራለን። የምናየው ምንድነው ድክመትና ጥንካሬውን በተመለከተ ነው። እንግዲህ አንዳንዶች በተለይ ሊቃን የሚባሉት ማለትም እንደ ገለልተኛ ሊቃን የሚታዩ አካላት የብልጽግና መንግስት ከጊዜ ወደ ጊዜ ራሱን እያጠናከረ መጥቷል ብለው ያስባሉ። የፈለጋቸውን ነገሮች ከማድረግ አንዳችም የገታው ነገር የለም። ጦርነት ከፈለገ ጦርነት ይከፍታል፣ ምርጫ ከፈለገ ምርጫ ያከናውናል፣ ወስተርፍ የሚሉ የሚያነሷቸው ሀሳቦች አሉ። ከዛ ባለፈ ደግሞ የብልጽግና መንግስት በጣም በከፍተኛ ሁኔታ ከጊዜ ወደ ጊዜ በጣም እየተዳከመ ይገኛል። እንደውም አሁን ደግሞ ኦልሬዲ ወደ መቃብር አፋፍ ላይ እየደረሰ ይገኛል፣ ፈርቷል፣ እንዲሆኗል እየተባለ በጣም በርካታ ሀሳቦች ሲሰነዝሩ እናያለን። በተለይ በቅርቡ በሰሜን በኩል ያሉ አካላት ፋኖ እና ቲፒኤልኤፍ ወይም ደግሞ የኤርትራ ኃይሎችን ጨምሮ እንግዲህ የብልጽግና መንግስት ነገ ጠዋት እንደሚያበቃለት ጭምር ሀሳብ ያነሳሉ እና ይሄን ነገር እስቲ በመርህ ደረጃ መሰረት አድርገን ከተመሰረተበት ማለትም የብልጽግና መንግስት እንግዲህ መንግስት ነኝ ወይም ደግሞ ብልጽግና ነኝ ብሎ ከመጣበት ጊዜ በኋላ ያለውን እንኳን ብናይ ከ2012 ጀምሮ ከ2013 ጀምሮ ማለት ምርጫ ካከናወነበት ጊዜ ጀምሮ ያሉትን ጊዜያት ማየት እንችላለን ማለት ነው። ከዛ በኋላ ምን ገጠሙት፣ ምን አሳካ ወስተርፍ የሚለውን እስቲ እንይ። እንግዲህ የብልጽግና መንግስት በሀገራዊ ምርጫዎችና በህግ ማስከበር መዋቅሩ የመንግስትነት ስልጣኑን አደላሏል ሊባል ቢችልም በውስጣዊ አንድነትና ሀገራዊ መረጋጋት ረገድ ግን ከፍተኛ ፈተናዎች እየገጠሙት መምጣቱ ይሄ መዳከሙን የሚያሳዩ መሆናቸውን መቼም ማንም የማይሸፍነው ሀቅ ነው ማለት ነው። የብልጽግና መንግስት እንግዲህ ከተመሰረተበት ጊዜ ጀምሮ እስካሁን ድረስ ባለው ጉዞ እንዲሁ ስንመለከተው የጥንካሬና የድክመት መገለጫዎቹ ግልጽ በሆነ መንገድ ይነበባሉ ማለት ይቻላል። ለምሳሌ ፓርቲው እንግዲህ ባለፈው ሰኔ 2018 ማለት ነው ሰኔ ሳይሆን ያው ግንቦት 24 በተካሄደው 7ኛው ሀገራዊ ምርጫ ከአጠቃላይ 501 መቀመጫዎች ትግራይ ሳይጨምር ማለት ነው 438ን በማሸነፍ ጠንካራ የመንግስትነት ማረጋገጫ አግኝቻለሁ ሲል ያው ይፋ አድርጓል። እሱ ያለውን ማለት ምርጫው ራሱ ምን እንደሆነ ይታወቃል። በተደጋጋሚ ሰርተንበታል። እንግዲህ በተለያዩ ክልሎች ያሉ የጸጥታ መናጋቶችና መዋቅራዊ ድክመቶችን በከፍተኛ ሁኔታ የተጋለጠበት ምርጫ ነው። ያ ምርጫ እንግዲህ የብልጽግና መንግስት መስረታው ታሪካዊ መነሻው ምንድነው ወይም ደግሞ የትላንትና መነሻው ምንድነው ብለን ስናይ እንግዲህ የለውጥ ማዕበል እና ኢህአዴግ መፍረስን በዋናነት ቀድመን የምናገኘው ነገር ነው ማለት ነው። እንግዲህ የብልጽግና ፓርቲ ወደ ስልጣን የመጣው ያው ከ2008 እስከ 2010 ዓ.ም ድረስ በሀገሪቱ በተለይ ደግሞ 2009 እና 2010ን በሁሉም አካባቢ በሚባል ደረጃ በተቀሰቀሰው ህዝባዊ ተቃውሞና የፖለቲካ ቀውስ ማግስት መሆኑ ይታወቃል። እንግዲህ የገዢው ፓርቲ ቀድሞ ማለት ነው ያው ግንባር ነው ኢህአዴግ በውስጥ ሽኩቻና በህዝብ ግፊት መዳከሙን ተከትሎ እንግዲህ በጠቅላይ ሚኒስትር አብይ አህመድ የሚመራ የለውጥ አመራር ወደ ስልጣን መምጣቱ ይታወቃል። ምክንያቱም ጠቅላይ ሚኒስትር አብይ ብቻ ሳይሆን ያኔ ለማናገዱም ጭምር ከጎኑ በጣም በርካቶችም ስለነበሩ እንግዲህ በ2012 መገባደጃ ላይ እንግዲህ የቀድሞ የግንባር አባል ድርጅቶች ህወሓትን ሳይጨምር እና አጋር ድርጅቶች በመዋሃድ እንግዲህ ወደ ብልጽግና ፓርቲነት ራሳቸውን እንዳመጡ ይታወቃል። እንደውም ከዛ በፊት ብልጽግና ፓርቲ ከመመሰረቱ በፊት አዴፓ ኦዴፓ ምናምን የሚል አይነት ስም ለራሳቸው ለጥፎ ነበር። ትንሽ ቆይቶ ብለው ያው ብልጽግና ፓርቲ ብለው መጡ ማለት ነው። እንግዲህ በዛውም መደመር የሚል አዲስ ርዕዮተ ዓለም ይዞ መጣ ማለት ነው። ጠቅላይ ሚኒስትር አብይ አህመድ ይህን ርዕዮተ ዓለም መጠቀም ጀመረ። እንግዲህ የፓርቲው ዋና መመሪያ ፍልስፍና መደመር የተሰኘው ሀገር በቀል እውቀት ላይ የተመሰረተ ሀሳብ ነው ተብሎ ይታሰባል። እየሆነ ያለውም ያው ስለሆነ ማለት ነው። እንግዲህ መደመር ምንድነው የሚለው ላይ በጣም በርካቶች የተለያየ ነገር ያነሳሉ ማለት ነው። መደመር ያልገባቸው ሰዎች ተቀንሷል ጭምር እየተባለ በጣም በርካታ ነገር የሚነሳበት ነገር አለና ይህ ፍልስፍና እንግዲህ የቆዩ ጥንካሬዎችን ማስቀጠል፣ ስህተቶችን ማረም እና አዳዲስ እሴቶችን መፍጠር ላይ ያተኩራል ይላሉ እንግዲህ የፓርቲው ሰዎች ማለት ነው። ጠቅላይ ሚኒስትር አብይ አህመድን ጨምሮ እንግዲህ የብልጽግና መንግስት ዓላማ የነበረው እንግዲህ የብሔር ፖለቲካን
ወደ ዜጋ ተኮር ፖለቲካና ሁሉን አቀፍ ህብረ ብሔራዊ አንድነት ማሸጋገር ነው ተብሎ ይታመናል። ግን በተግባር ደግሞ ሲታይ ያ ነገር እውን ነው ወይ የሚለው ሌላ ጥያቄን የሚያስነሳ ነው። እንግዲህ ይሄን ለምሳሌ የጠቅላይ ሚኒስትር አብይ አህመድ የቆየባቸውን 8 ዓመታት በ4 ዓመት ከፋፍለን እንኳን ብናይ የመጀመሪያው 4 ዓመት ምንድነው ብለን ለማየት ብንሞክር እንግዲህ የመደላደልና የፈተና ዘመን ነው ብለን እናስበው እንችላለን። የፖለቲካ ምህዳሩን ማስፋትና ህጋዊነቱን ለማረጋገጥ ከፍተኛ ስራ የሰራው በመጀመሪያዎቹ 4 ዓመታት ነው ብለን ብናይ ቀላል አይሆንም። በመጀመሪያው ምዕራፍ እንግዲህ መንግስት የተወረሱ የፖለቲካ እስረኞች ማለት የታሰሩ የፖለቲካ እስረኞችን በመፍታት እና በስደት የነበሩ የፖለቲካ ድርጅቶችን ወደ ሀገር ውስጥ እንዲገቡ በማድረግ ሌሎች በጣም በርካታ የህዝብ አጀንዳዎችን ወደ መነጋገሪያ ወደ በማምጣት እንግዲህ ትልቅ የፖለቲካ ጥንካሬ አሳይቷል ሊባል ይችላል። በተለይ ከ2013 ዓመታት በኋላ ደግሞ የተካሄደውን 6ኛ አጠቃላይ ምርጫ ተከትሎ ፓርቲው በህዝብ ድምፅ ተመርጦ የህጋዊነት ማረጋገጫ እንዲያገኝ አድርጎታል። ነገር ግን በዚሁ ጎን ለጎን እንግዲህ የሰሜኑ ጦርነትና ተጽዕኖ ያሳረፈው ነገር አለ። ይህ የፓርቲ መጀመሪያ 4 ዓመት ጉዞ በሰሜን ኢትዮጵያ ትግራይ፣ አማራና አፋር አካባቢ ማለት ነው። በዋናነት ትግራይ እንግዲህ በተቀሰቀሰው አውዳሚ ጦርነት የተፈተነበት ወቅት ነበር ቢባል ስህተት አይሆንም። ያው ስለ መንግስት ስለሆነ እያወራን ያለው ስለ አንድ መንግስት ጥንካሬና ድክመት አሁን በኢትዮጵያ ላይ ስለነበረው ወይም ደግሞ በዙፋን ላይ ስላለው መንግስት እያወራን ከሆነ ስላለው ጥንካሬና ድክመት በመሆኑ እንግዲህ ጦርነቱ ከፍተኛ ሰብአዊና ኢኮኖሚያዊ ውድመት ቢያስከትልበትም እንግዲህ መንግስት በህዳር 2015 ዓ.ም ላይ ማለት ነው ወይም ደግሞ በእኛ አቆጣጠር ጥቅምት 24 2015 ዓ.ም ላይ እንግዲህ የፕሪቶሪያ የሰላም ስምምነት የተፈጠረበት ወይም ደግሞ በመፈራረም ጦርነቱን ማስቆም እንደ ትልቅ የፖለቲካና ዲፕሎማሲያዊ ጥንካሬ በዓለም ደረጃም ጭምር የተቆጠረለት ነው። እንግዲህ ሁለተኛውን 4 ዓመት ግን ዞረን ስናየው ማለት ነው ከ2015 በኋላ እስካሁን ድረስ ያለው ማለት ነው በእርግጥ 4 ዓመት አይሞላም፣ ያው 3 ዓመታት ማለት ነው። እንግዲህ አሁን በቅርቡ ግንቦት 24 በተካሄደው 7ኛው አጠቃላይ ምርጫ የብልጽግና መንግስት ከፍተኛ ድምጽ በማግኘት እንግዲህ ማለት በተወዳደረበት ቦታ ላይ አሸናፊ ሆኖ መውጣቱ ያው ማስፈራሪያ ሁሉም ነገር እንዳለ ሆኖ በመንግስት ወይም በመዋቅር ደረጃ ያለውን ጥንካሬ ማሳየት ችሏል ማለት ነው። እንግዲህ በምርጫ ቦርድ ይፋዊ መግለጫ መሰረት ፓርቲው ከሁሉም ከፍተኛውን ድርሻ በመውሰድ መንግስት የመስረት አቅሙን አድሷል። ግን አዳዲስ ቀውሶች ደግሞ በመሃል መኖራቸው የሚዘነጋ አይደለም። ይሄ ደግሞ ለድክመቱ መገለጫ የሚሆን ነው። ለምሳሌ ምርጫው ድል ቢመዘገብም ይህ ምዕራፍ ግን መንግስት እየተዳከመ የመጣባቸው ማሳያዎች ይይዛል ማለት ነው። ምክንያቱም የሚቆጣጠራቸው ቀጣናዎች በጣም ጥቂት መሆናቸው እና በተለይ የክልሎች አለመረጋጋት ለምሳሌ በአማራ ክልል በዋናነት ማለት ነው እና በኦሮሚያ ክልል የተቀሰቀሱት እንዲሁም ደግሞ በቤንሻንጉልና ጉሙዝ ትግራይን አለመቆጣጠሩ ወዘተርፈ የታጠቁ አካላት ግጭት አንስተው መቀጠላቸው የመንግስትን የጸጥታ መዋቅር ተግዳሮት በከፍተኛ ሁኔታ መጨመራቸው እና የመንግስትን መዳከም በጉልህ የሚያሳዩ ነገሮች ናቸው ማለት ነው። የምርጫው መስተጓጎል በራሱ በጸጥታና በፖለቲካ ምክንያት እንግዲህ በትግራይ ክልልና ያው እንደሚታወቀው ከፍ ሲል እንዳነሳሁት በአማራ ክልልና በአንዳንድ ኦሮሚያ ክልሎች ምርጫው አለመከናወኑ ሁሉን አቀፍ ውክልና ያዳከመና የመዋቅር መበላሸትን ወይም ደግሞ የመንግስታዊ መዋቅር መላሸቅ ያመላከተ ይሆናል። ይህ ደግሞ ለመንግስት ደካማነት መገለጫ ሆኖ ሊቀመጥ የሚችል ነገር ነው ማለት ነው። በመንግስት አስተዳደር ውስጥ እንግዲህ የሙስና መስፋፋትና በብሔር ላይ ያተኮረ የጥቅም ሽኩቻ የውስጥ አንድነቱ እየተሸረሸረ መምጣቱ በራሱ እንዲሁም ደግሞ ጠቅላይ ሚኒስትሩ በግላቸው እንደ ግለሰብ የሚከተሉት አካሄድ ጭምር እንግዲህ የመንግስትን ማለት የአንድ ግለሰብ ሀገር የአንድ ግለሰብ የግል ንብረት እስክትመስል ድረስ የተሄደበት ርቀት የመንግስትን መዳከም የሚያመላክት ይሆናል ማለት ነው። በተለይ ኢኮኖሚያዊ ሪፎርም እና የማህበራዊ ልማት በተመለከተ የማክሮ ኢኮኖሚ ማሻሻያው ያስከተላቸው ነገሮች ለምሳሌ መንግስት የሀገር በቀል ኢኮኖሚ ማሻሻያዎችን በማድረግ የውጭ ምንዛሬ ተመን በገበያ እንዲወሰን ማድረጉና የኢኮኖሚ ዲጂታላይዜሽን ስራዎችን በማስፋፋት ምዕራባውያን እንደ ጥንካሬ ቢያዩትም ግን ለኢትዮጵያውያን እንደ ከፍተኛ የመንግስት መዳከም ማለት ዜጎችን በከፍተኛ ሁኔታ የጎዳ እንቅስቃሴ ስለሆነ በኑሮ ውድነትና በዋጋ ግሽበት የነበረውን
በሀገሪቱ ላይ በአጠቃላይ ማህበራዊ ቀውስ ያስከተለ ከመሆኑ አንፃር እንግዲህ መዳከሙን ጭምር የሚያመላክት ነው ማለት ነው። እንደ መሶብ ያሉ ለምሳሌ አንድ ማዕከል አገልግሎቶች እና የከተማ የውበት ፕሮጀክት የመንግስትን የመፈጸም አቅም አመላካች ቢሆንም ደግሞ ወይም ደግሞ መንግስት ጠንካራ ነው አንዳንድ ሀሳቦችን ከያዘ ለማስጨረስ የሚሄድበት ርቀት እስከ መጨረሻው ድረስ ስለሆነና መፈጸም ያለበትን ነገር ማስፈጸም መቻሉ ከጦርነቱ ውጭ ያለው ማለት ነው። ለምሳሌ ኮሪደር ልማትን ልናይ እንችላለን። ሌሎች ነገሮች መንግስት ያቀዳቸው ነገሮች አሁን ኢቨን የይስሙላም ይሁን የምንም ይሁን ይሄን እያካሄደ ያለውን የምክክር ጉባኤን በተመለከተ ራሱ ያንን ለማስፈጸምና እስከ መጨረሻው ድረስ ለመሄድ ልክ ጠቅላይ ሚኒስትር አብይ አህመድ ፓርላማ ገብቶ ሰዎች ይቃወማሉ፣ እኛ ግን ስራችንን እንሰራለን ወዘተርፈ የሚል አይነት አንድምታ ማለት ነው። ሰዎች እኛ ምንድነው የምፈለግነውን ነገር እናጸድቃለን፣ እናድርጋለን፣ ህገ መንግስቱን እናሻሽላለን ወዘተርፈ ሲል ተቃዋሚ አካላት መኖራቸውን እያወቀ ነገር ግን የፈለጉትን ነገር ከማድረግ እንደማይታገዱ በወረቀት ደረጃ ማለት ነው። እንግዲህ ይሄ በራሱ ተቃውሞ ባለበት ሁኔታ መሆኑ ድክመቱን ሲያሳይ መፈጸም መቻሉ ደግሞ እንደ ጥንካሬ ተደርጎ የሚወሰድለት ሁኔታ ሊኖር ይችላል። የኑሮ ውድነትና ማህበራዊ ጫናን በተመለከተ እንግዲህ ከፍ ሲል እንዳነሳሁት እንግዲህ የኢኮኖሚ ሪፎርሙ በአንድ በኩል ስኬትን ያሳያል ብለን ብናስብ እንኳን በሌላ በኩል ግን ያስከተለው ከፍተኛ የኑሮ ውድነትና የዋጋ ግሽበት የህዝቡን የመግዛት አቅም ክፉኛ ከመጉዳቱም ባለፈ መንግስት ገበያውን ለማረጋጋት እና ስራ ለመፍጠር የሚያደርገውን ጥረት ኦልሬዲ የማህበራዊ ዋስትና ጥያቄዎችና የደህንነት ስጋቶችን አሁንም የመንግስትን የአመራር ብቃት ጥያቄ ውስጥ የሚያስገቡ እውነቶች ሆነው ይታያሉ ማለት ነው። እንግዲህ እንዳጠቃላይ ግን የብልጽግና መንግስት ሁኔታ ሲመዘን በመዋቅራዊ ስልጣን የጠነከረ ወይም ደግሞ ሀገራዊ መረጋጋት ላይ ግን ፈጽሞ ደካማ መሆኑን ያሳያል ማለት ነው። እንግዲህ በምርጫ ማሸነፉና ተቃውሞዎችን በኃይል ለመቆጣጠር መቻሉ የመንግስቱን መዋቅር ቢያጠናክረውም የህግ የበላይነትን ሙሉ በሙሉ ማስፈን አለመቻሉ እና የዜጎችን ደህንነት አለመረጋገጡ እንዲሁም ደግሞ የሀገሪቱን ሉዓላዊነት በተገቢው መንገድ በተለይ በጦር ኃይል አካባቢ ማለት ነው የጸጥታውን በሀገሪቱ ያለውን ስርዓት አልበኝነት ከማስቆም አንጻር ፈጽሞ የመዳከሙ ምልክት አድርገን እንወስደው እንችላለን ማለት ነው። እንግዲህ አሁን ወደፊት ለምሳሌ ምን ሊከሰት ይችላል ብለን ስናስብ እንግዲህ መንግስት ራሱ ሙሉ በሙሉ ለማጠናከር የውስጥ መዋቅራዊ ሪፎርሞችን ማጠናከር ከቻለ የተሻለ ሆኖ የሚመጣበት ነገር አለ ማለት ነው። ምክንያቱም በህዝቡ ዘንድ የሚነሱ ጥያቄዎችን በተለይ ከብሔር ጋር የተያያዙ ጉዳዮች የሚፈታበት እንዲሁም ደግሞ ከህዝብ ንቀት ጋር የተያያዙ የአመራር ሂደቶችን ማስተካከል ከቻለ ኦልሬዲ ወደ ተሻለ መንገድ ይመጣል። በአንጻሩ እነዚህ ነገሮች እየባሱና እየቀጠሉ ከሄዱ ሀገሪቱ ወደ ከፍተኛ ቀውስና መቀመቅ እየወረደች ትመጣለች። መንግስትም ያለመለትን ሀሳብ ተግባራዊ ሲያደርግ ወይም ደግሞ ሀገሪቱን ወደ ፍርሰትና ወደ ማትወጣው ቀውስ ውስጥ እየከተታት በዛው ተደራርቦ የሚፈርሱበት ሁኔታ ይመጣል ማለት ነው። በአጠቃላይ ግን ስናየው ከጸጥታ አንጻር በጣም የተዳከመ መሆኑን እንዲሁም ደግሞ በሌላ መንገድ ደግሞ የፈለገውን ነገር ከማስፈጸም አንጻር ጠንካራ መንግስት መሆኑን ያመላክታል ማለት ነው። ስለዚህ አንድ ሐሙስ የቀረው ነው የሚለውን ፈጽሞ መቀበል ያዳግታል ማለት ነው። ያም ሆኖ ደግሞ በጣም ጠንካራ መንግስት ነው። በየትኛውም አይነት ሁኔታ ውስጥ ቢገባ አሸናፊ ሆኖ ይወጣሉ ዘርፍ የሚለው ደግሞ እሱ ደግሞ ሌላ ራሱን የቻለ ጉዳይ ነው። ለምሳሌ ጌታቸው ጻድቃን ሰሞኑን የሚያነሱት ሐሳብ አለ። ምናልባትም ቲፒኤልኤፍ እና የብልጽግናው መንግስት ቢገጥሙ ማለት ከጀርባ ያዘሉትን አዝለው ጠቅላይ ሚኒስትር አብይ አህመድ እንዳለው ማለት ነው ሱዳንም ሻዕቢያም ሌላም አካል ቢጨመር ቲፒኤልኤፍን ጨምሮ ማለት ነው እና እዚህ የተቀናጁ አካላት የሚባሉት ሌሎቹን አካላት ጨምሮ እንዲሁም ደግሞ ሌላ የውጭ ኃይላትን ጨምሮ ቢመጡ አያሸንፉኝም የሚለው ነገር አለና ጌታቸው ይህን ሲደግም ይታያል። ይሄ ነገር እውነት ያስኬዳል የሚለውን ፈጽሞ እንደማያስኬድና ከእውነትነት የራቀ መሆኑን አመላካች ነው ማለት ነው። ሰርክላያን ስለተከታተላችሁ እናመሰግናለን። ሀሳብ አስተያየታችሁን ስጡ። ገጻችን ላይክ፣ ሼር እና ሰብስክራይብ አድርጉ።